አድማጮቻችን ኤፍኤም አዲስ 97.1 ላይ ትገኛላችሁ። መሰንበቻን እያደመጣችሁ በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ኢትዮጵያዊው የእግር ኳስ ተጫዋች ከነአን ማርክነህ ወደ ኩዌት ያመራል። አልአረቢያ ስፖርቲንግ ክለብ ለተባለ የሀገሪቱ ክለብ እንግዲህ ፈርሟል። በኩዌት ፕሪሚየር ሊግ ላይ ነው ይሄ ክለብ እንግዲህ የሚሳተፈው። ከነአን ማርክነህ በኢትዮጵያ ብሔራዊ ቡድን ላይ ተጫውተዋል። በኢትዮጵያ ክለቦች ውስጥ ደግሞ በቅዱስ ጊዮርጊስ፣ በመቻል እንዲሁም ደግሞ በአዲስ አበባ ከተማ እንዲህ በተለያዩ ክለቦች ውስጥ ተጫውቶ ያሳለፈ ተጫዋች ነው። ከነአን አሁን እንግዲህ ወደ ፕሮፌሽናል እግር ኳስ ጉዞ ውስጥ ነውና የሚገኘው። ይህንን መነሻ አድርገን ብናወራው ጥሩ ነው። ከዚህ ቀደም በነገራችን ላይ በሊቢያ እንዲሁም ደግሞ በኦማን ክለቦችም ተጫውተው ይሄ ሶስተኛው የፕሮፌሽናል እግር ኳስ ጉዞ ነው። ይሄ ትልቅ ነው። በተለይ እግር ኳስ ተጫዋቾች አንዱ ግብ ፕሮፌሽናል እግር ኳስ ጉዟቸውን ለማሳካት ከሀገር ውስጥ ባለፈ በተለያዩ ዓለም አቀፍ ክለቦች የመጫወት ህልም አላቸው። ያንን ጉዞ እያደረገ ነው። አግኝተን ብናውራው ጥሩ ነው። ሰላም ከነአን፣ እንደምን አለ? ሰላም ሰለሞን፣ እንደምን አላችሁ? አለን ይመስገን። ክረምት ላይ ነው የተገናኘ ነው። ክረምትና ኳስ ምንና ምን ናቸው? አሪፍ ነው። ክረምትና ኳስ ደስ ይላል በጣም። ያው የተለመደ ነገር አለ። ክረምት ሲመጣ ኳስ መጫወት አለ በጭቃ ምናምን። ያው እሱ ታይም ግን አልፎኛል ብዬ አስባለሁ። አሁን ላይ ያው ክረምት ሲሆን ብዙን ጊዜ ይሄኔ የምታሳልፈው ያው ረጅም ጊዜ ሲዝን ላይ ቆይታ ስለምትመጣ የተወሰነ ታይም ከቤተሰብ ጋር ታሳልፋለህ። ከዛ በኋላ ደግሞ ወደ ፕሪፓሬሽን ነው የምትገባው እና ያሉብህን ክፍተቶች እነሱን ለማሻሻል ወደ ትሬኒንግ ትገባለህ እና ክረምትና ኳስ አሁን ላይ በእንደዚህ አይነት መልኩ እያለፈ ነው እኔ ጋር። መልካም። እንደ አንድ እግር ኳስ ተጫዋች ፕሮፌሽናል ተጫዋች ማለት ምን ማለት ይሆን? ምን ትርጉም አለው? አንድ እግር ኳስ ተጫዋች ፕሮፌሽናል ሆኖ መጫወት ማለት ያው ትርጉሙ በጣም ከፍ ያለ ነው። ኢትዮጵያ ውስጥ ከሚጫወቱ ተጫዋቾች ወጥተህ ራስን በእንደዚህ አይነት ፕሮፌሽናል ሌቭል ላይ ማግኘት ማለት በጣም ትልቅ እድል ነው። እድልን ብቻ ሳይሆን ትልቅ ሳክሪፋይም የሚጠይቅ ነገር ነው እና ያው በጣም ነው ደስ የሚለው። ከነአን፣ አንተ በኦማን በነበረህ የክለብ ቆይታ ያንተ ደግሞ ለየት የሚያደርገው ከፍተኛ ግብ አስቆጣሪ ሆነህም ጨርሰሃል እና ይሄ ደግሞ ምልህ ሌላ ትርጉም እንደነበረው ተስፋ አደርጋለሁ። እንዴት ነበር ያ ጊዜ? ይሄ ለእኔ በጣም ትልቅ ትርጉም አለው። ከሀገር ውጭ ወጥተህ ቶፕ ስኮረር ሆነ መመለስ ማለት ያው እኛ ሀገር ያልተለመደ ነገር ነው ብዬ አስባለሁ። ከሀገር ወጥተህ ቶፕ ስኮረር ሆነ መጥተህ የሀገርን ስም ማስጠራት ያለው ስሜት በጣም ደስ የሚል ነው እና ሊጉም በጣም ጠንካራ ሊግ ነው። ብዙ ፕሮፌሽናል ከብዙ ቦታ ፕሮፌሽናል የሚመጡበት ነው እና ያው ፕሮፌሽናል ሆነ ደግሞ ከዚህ ይዘው ስትሄድ ከአንተ የሚጠበቅ ነገር አለ። ያን ሁሉ ቻሌንጅ አርገህ ቶፕ ስኮረር ሆነ መጨረስ ስሜቱ በጣም ከፍ ያለ ነው። ፉክክሩ ግን እንዴት ነበረ? ከተፎካካሪ ጋር በጣም አንገት ለአንገት ተያያዛችሁ እንደነበረ ሰምቻለሁኝ። ፉክክሩ ደስ ይል ነበረ። እኔና አንድ ልጅ ነበር የምንፎካከረው እስከ መጨረሻው ሳምንት ድረስ እሱም እያገባ እኔም እያገባው ነበር ስንሄድ የነበረውና ይህንን ደግሞ አስቀጥለ እስከ መጨረሻው ሲዝን ድረስ መሄድ በጣም ብዙ ነገር ይጠይቃል። ፉክክሩ በጣም ደስ የሚል ነበር። መጨረሻ ላይ ያው በአንድ ጎል ነው ተለያይተን እኔ ቶፕ ስኮረር ልሆን የቻልኩት ማለት ነው። አንድ ብታነሳ ደስ የሚለኝ ከነአን፣ እንደው በውጭ መጫወት ከጀመርክ አንስቶ ብዙ ነገር እንደምታስተውል ተስፋ አድርጋለሁኝ። ለሀገራችን ሊግም ለሀገራችን እግር ኳስም ምን ተማርክ? ምንስ የሚያስተምረው ነገር አለ? ምን ወስደሃል ማለት እንችላለን? እኔ እዛ ሀገር በነበርኩበት ሰዓት የተማርኩት ነገር ቢኖር ስነ ስርዓት ነው። ዲሲፕሊን፣ ታማኝ መሆን፣ ለራስ ታማኝ መሆን፣ የምትሰራውን ስራ ማክበር። ይሄ ከምንም በላይ የተማርኩት ነገር ነው እዛ ማለት ነው እና ያው ሁሉም ፕሮፌሽናል አስተሳሰብ ነው ያላቸው። ስራቸውን በደንብ ነው የሚያከብሩት እና ያው ስራህን ካከበርክ ደግሞ አለቃ የለም የሚባል ነገር አለና ያው እዚህም እንደዛ ቢሆን ሁሉም ፕሮፌሽናል ሜንታሊቲ ኖሯቸው
ስራቸውን አክብረው ለስራቸው ታማኝ ሆነው ስራቸውን ቢያከናውኑ ጥሩ ነው ብዬ አስባለሁ። ከናን እንደው የፕሮፌሽናል ተጫዋቾች ፈታኙ ነገር ምንድን ነው ከሀገር ሲወጣ? አዎ ፈታኙ ነገር ብዬ የማስበው ከሀገር ውጭ ስትጫወት መጀመሪያ ብቻህን ስልህ ማንም ከጎንህ የለም። ኢትዮጵያ ውስጥ በምትጫወትበት ሰዓት ብዙ ሰው ከጎንህ አለ፣ ጓደኞች፣ ቤተሰብ። ቢደብር ወጥተህ ከጓደኞች ጋር ትገናኛለህ። ፕሮፌሽናል ላይፍ ግን ብቻህን ማንም የሚደርስልህ ሰው የለም እና ይህንን ነገር ከወዲሁ አስበውበት ቢሄዱ ባይነኝ እና ለዛ የሚሆን ዝግጅት ከመጀመሪያው ብቻቸውን እንደሆኑ አስበው ለሚመጣባቸው ነገር ሁላ ምላሽ ለመስጠት መዘጋጀት አለባቸው ብዬ አስባለሁ። ያው ከሜዳ ውስጥ ያለው ነገር ኢዚ ነው የሚሆነው። ወደ ኩዌት ልመልስህና በቅርብ እንግዲህ ከኩዌቱ ክለብ ጋር ስምህ ተነስቷልና ስመለከት ነበረ። አልአረቢያ ስፖርቲንግ ክለብ ይባላል። ኩዌት ሲቲ ውስጥ ነው ያለው። በኩዌት ፕሪሚየር ሊግ ላይ በጣም ትልቅ ክለብ እንደሆነ፣ ታሪካዊ በጣም የተሳካለት ክለብ እንደሆነ ሰምቻለሁኝ እና ከክለቡ ጋር እንዴት ተገናኛችሁ? ስምምነታችሁስ ምን ይላል? ከኩዌቱ ክለብ ጋር ኮንትራቴ 1 አመት ነው። 1 አመት የማራዘም አማራጭ ባለው ማለት ነው እና ከእነሱ ጋር ልገናኝ የቻልኩበት ምክንያት ያው በኦማን ሊግ 1 ቶፕ ስኮረር ሆኜ ስለጨረስኩ፣ 2 ደግሞ በኤዥያ ቻሌንጅ ካፕ ላይ በነበረኝ ፐርፎርማንስ ነው ከእነሱ ጋር ልንገናኝ የቻልነው። አዎ የኩዌቱ ቲም ኩዌት ላይ ካሉ ቲሞች ትልቁ ቲም ነው። አሁን ደግሞ በቅርብ በኤዥያ ቻምፒየንስ ሊግ 2 ላይ ኳሊፊኬሽን ጨዋታ አለን ለኤዥያ ቻምፒየንስ ሊግ 2 ለማለፍ ማለት ነው እና በጥቂቱ የኩዌቱ ቲም ይህንን ይመስላል። እንደ ኦማኑ ክለብ ሁላ ስኬታማ ጊዜ እንዲኖርህ ታስብ ይመስለኛል እና ምን ማሳካት ትፈልጋለህ በአዲሱ ክለብህ? በዛ ቲም ላይ ያው ላስት ይር ላይ የነበረኝን ፐርፎርማንስ ማስቀጠል ነው የምፈልገው። ፕላስ ደግሞ ቋሚ ሆኜ ሙሉ ሲዝኑ መጫወት ነው የምፈልገው። ያው አንተ እንዳሰብከው ሁሉ ነገር ላይ ይችላል ቢሆንም ግን ይህን ነገር ለማድረግ በፊት ሳደርገው የነበረውን ነገር ማድረጌን አልተውም። እዛም ሊግ ሄጄ ቶፕ ስኮረር ሆኜ መጨረስ እፈልጋለሁ። መልካም እንዲሳካልኝ እመኛለሁኝ። አጫጭር ጥያቄዎች ጠይቄ ባበቃ ጥሩ ነው። ከነአን እንደው በዕለት ህይወትህ የምታደርጋቸው 3 ነገሮችን ጥቀስ ብትባል ምንድን ነው የምታደርገው? ከነአን በዕለት ህይወቱ ሳያደርገው የማያልፈው ነገር አንደኛ ጠዋት ሲነሳ ጸሎት ማድረግ፣ ሁለተኛ ደግሞ ስልኬን መንካት ሮቲን ናቸው። ያው ቁርሴን መስራት፣ ኩክ ማድረግ፣ የራሴን ምግብ ራሴን ኩክ ማድረግ፣ በቃ እነዚህ ናቸው። እሺ በእግር ኳስ ህይወት ውስጥ ማሳካት የምትፈልገው ነገር ምንድን ነው? በተለይ ደግሞ እንደ አንድ ኢትዮጵያዊ እግር ኳስ ተጫዋች። በእግር ኳስ ህይወቴ ላይ አሳክቼ ማለፍ ፈልጋለሁ ብዬ የማስበው ነገር ከሀገሬ ጋር የሆነ ነገር መስራት ፈልጋለሁ። አፍሪካ ዋንጫ መግባት ይሁን ለዓለም ዋንጫ መድረስ ይሁን ብቻ ከሀገሬ ጋር የሆነ ታሪክ መስራት ፈልጋለሁ። ዓለም ዋንጫን ልናጠናቀቅ ነውና ከዓለም ዋንጫ ጋር በተገናኘ ማደጋፊ ነበርክ። በዓለም ዋንጫ ምን ተመለከትክ? እንደው ራሳችንን ማየት ያለብን ይመስለኛል እና ምን እንማራለን? ማንስ ያነሳል ብለህ ታስባለህ? በዚህ ዓለም ዋንጫ የፖርቹጋል ደጋፊ ነበርኩኝ። ፖርቹጋል በጊዜ ከውድድሩ መሰናበቷን ተከትሎ ከዛ በኋላ የማንም ደጋፊ አልነበርኩም። የስት ጨዋታ ነው ነበር ማየው። ማንም ቢወስደው ደግሞ ችግር የለብኝም ከዚህ በኋላ። ፕላስ ደግሞ ከዚህ ውድድር የምንማረው ነገር የዓለም ትልቅ ብሔራዊ ቡድኖችን በአፍሪካ ቡድኖች ሲፈተኑ ያየንበት ነውና እዚህም አንድ ማሳያ የሚሆኑት እነ ኬፕ ቨርድ፣ ግብፅ፣ ዲአር ኮንጎ እነዚህ ብሔራዊ ቡድኖችን ሲፈትኑ ያየንበት ነው እና እኛም ወደዚህ ውስጥ ለመግባት ስራ ይጠበቅብናል። ከዓለም እግር ኳስ ጋር ለመጠጋት በጣም ብዙ ስራ ይጠበቅብናል። እሺ በጣም አመሰግናለሁኝ። መልእክትህን ተቀብዬ ብሰናበት ደስ የሚለኝ ለተጫዋቾች በተለይ ለጀማሪም አሁን ላይ ላሉትም ያንተ ወሳኝ አንድ ምክር ብትነግረን። ሁልጊዜም እንደምናገረው
ከኮንፈርት ዞናቸው እንዲወጡ ነው። የምቾት ቀጠና የሚባል አለና እሱን ነገር ካለቀቀው በህይወት ለውጥ ስለማታመጣ ኮንፈርት ዞናቸው ለቀው ቻሌንጅ ቢቀበሉ ብዬ አስባለሁ፣ ወጥተው ማለት ነው። እና ኮንፈርት ዞንህን መልቀቅን ያለህበትን ቦታ ልጠላው ይገባል። ማለት አሁን ያለህበትን ቦታ ካልጠላኸው የተሻለ ነገር አታስብም እና ወደ ተሻለ ቦታም አትሄድም እና ይህን ነገር ማስተላለፍ ፈልጋለሁ። እሺ፣ በጣም እናመሰግናለን ከነአን። አድማጮቻችን ከከነአን ጋር ቆይታ አደረግን። መሰንበቻ ይቀጥላል። ከዜማ በኋላ መልሰን እናገኛቸዋለን።